ሰላም እንዴት ናችሁ የኔ ወዶች? እናንተ ትናንትና ሀይሚ ቡራን ለምን በጥፊ ትመታዋለች? ኧረ እባክህ እንደውም ሲያንሰው ነው ማለት ነው። እና እንግዲህ ትናንት ሀይሚና ብሩክ ሲጠፋጠፉ ነበር የዋሉት። ለማንኛውም ማለት ነው እንግዲህ ዛሬ ሀይሚ ንዴቷ በርዶላት ትመጣለች ብዬ አስባለሁ። ምክንያቱም አንዱ ሲግል አንዱ ሲበርድ እነዚህ ልጆች ጸባቸው እየተጋጋለ የእውነት ሊጣሉ ይችላሉ። አሁን ሀይሚ የእውነት መወሰን አለበት፣ ወይ ከብሩክ ጋር መቀጠል ሁሉን ነገር ትታ አምና፣ ካለበለዚያ ግን መተው። ከዛ ውጭ ግን እንደዚህ እየተዳረቁ ሁሌ መኖር የለባቸውም ብዬ አስባለሁ። ካለበለዚያ ደግሞ አንዳንዶቻችሁ እቺ እኮ በቃ ብሩኬ በጣም ጥሩ ልጅ ነው ስላለች ማለት ነው፣ እቺ ገና ትናንት መታ እንኳን አምነዋለች፣ እንኳን ሀይሚ ለምን አታምነውም? ኧረ እባክሽ እያንዳንድሽ በራሳችሁ ጫማ ገብታችሁ ማየት ነው ያለባችሁ። ምክንያቱም ማንም ሰው ማለት ነው ፍቅረኛ ነው ብዬ ያስኩት ሰው ከሌላ ሰው አስረግዞ ከዛ ደግሞ ከሌላ ሴት ጋር አልጋ ላይ ሆኖ ቪዲዮ ቀርጾ ልኮልኝ ላምነው? ኧረ እባክሽ እንደው ሀይሚ እንደውም ጎበዝ ናት፣ ትዕግስተኛ ናት። ስለምን ማመን የምታወሪብኝ? አልጋ ላይ ከላከልኝ በኋላ ሌላ ምን እጠብቃለሁ? አልጋ ላይ ቪዲዮ ከላከልኝ ላለጠራጠር ነው? አልጋ ላይ ከመላኩ በላይ ደግሞ የተረገዘ ልጅ አለ። በቃ በደንብ እርግጠኛ እኔን የሚያደርገኝ ልጅ አለ፣ ተረግዟል። አርግዛ እያየዋት አላምንም። ኧረ እባክሽ እንደውም ሀይሚ ትዕግስተኛ ናት። እሺ ያንን አስረግዞ ራሱ በቃ ጥፋት ነው አልፌዋለሁ ብላለች። እና እሷ የፈራችውና የሰጋችው ነገር ድሮም ቢሆን ብሩኬ አሁን ይህን ነገር ይቅርታ ብለው ነገም ደግሞ ስንጣላ ሌላ ሴት ጋር መሄዱ አይቀርም የሚለው ስጋት ነው። ይህ ስጋቷ ደግሞ ገና ልዩ የሱ ይሁን አይሁን ሳይረጋገጥ አሁን እውነት ሆኖ ተገኝቷል። ከሀይሚ ጋር በተጣላ ቁጥር ሴት ጋር ነው የሚሄደው፣ ሴት ጋር መደበቅ። ገብታችኋል? አንዳንድ ሰዎች እንደዚህ ናቸው። የእውነት የሚወዱት ሰው ጋር ሲጣሉ ሌላ ሰው ጋር ይሄዳሉ። ያንን የሚወዱትን ሰው ለመርሳት፣ ያ ሰው ካናደዳቸው ያንን ሰው ለመርሳት ሌላ ሰው ጋር ይሄዱና የሚወዳቸውን ሰው ያስቀይማሉ። እና ብሩክ እንደዛ ነው እያደረገ ያለውና ሀይሚዬ ደግሞ የኔ ቅመም ማለት ነው፣ የኔ ቅመም፣ የኔ ቸኮላታ። እሷ እኮ በቃ ኩርት ያለች ናት። የምር በቃ ኩርት ያለች ሴት ናት እንጂ ከማንም ወንድ ጋር እየተለጣጠፈች ገና ለዶላር ብላ ክብሯን የምትጠል ሴት አይደለችም። ሲቀጥል ደግሞ እንደማይፈልጋት እርግጠኛ እየሆነች ሰውን አብራ መቀጠል አትፈልግም። እና ብሩኬ ገና ተወደኛለች እወድሃለሁ ስላለችኝ በቃ ተመልሼ የመጣሁ ሀሳቤን ቀየርኩ እወድሃለሁ ባትለኝ ስትለዋለች። ያንማ ደግሞ እንደዛ በቦታው ስንሆን ነው የምንወስነው አላለም። ገና ሀይሚ እወድሃለሁ ስላለችህ በቃ ልመለስ፣ አይ ትወደኛለች እና አብሬ ልሆን ማለት ነበረብን። እንደምትወድማ እኮ ታውቃለህ፣ በደንብ ነው የምታውቀው። እና ብዙ ሰዎች ዝም ብላችሁ አትበጠራረቁ፣ ቡጥሩቅሩቅ አትበሉ። ሀይሚ ትክክል ናት፣ ጎበዝ ናት። እንደው እኔ ብዙ ጊዜ ማለት ነው ብሩኬ ብዙ ጥፋት እያጠፋ ሀይሚ አብራው ትሆን ምለው ስለምትወደው፣ እሱም ለሷ ምንም ቢሆን እንደዚህ አይነት መጥፎ ሳይድ ቢኖረውም ግን ጥሩ ነው ብዬ የማስበው ሰው ነው። ከዩቲዩበሮች እንደውም ብሩክ ነበር ይሻላል ብለን የምናስበው። አሁን ግን ብሶብናል፣ ባሰብን እኮ። ኦ ማይ ጋድ! ሴቶቹም እንደ ቆንጆ ነው ልጁ ሲያዩት ሄደው ልጥፍ። ከየት እንደሚያመጣቸው እግዚአብሔር ይወቀው፣ ከየት እንደሚያመጣቸው ፈጣሪ ይወቀው። እየለቃቀመ ማለት ነውና ከአሁን በፊትም በጣም ብዙ ጊዜ ብሩክ እንደዛ አድርጎ ያውቃል። አሁንም እያደረገ ነው። እስከ መቼ ነው ሀይሚን ሴት እያመጣ ደሟን እያፈላ ጨጓራውን እያቃጠለ የሚተው? በነገራችን ላይ በፍቅር ህይወት ላይ የማይታለፍ የሚያናድድ ይቅርታ የማትሉት ነገር ቢኖር የምትወዱ ሰው ሌላ ሰው ጋር ማየት። እኔ መቼም ነው ይቅርታ ማላረግለት። ሌላ ሴት ጋር ሄዶ አድሮ መጥቶ ከኔ ጋር ሊያድር፣ አረ ሰላም ነው ደህና ነህ? አናቱን በዘነዘና ከሁለት ነው መፈረክስለት። ምን ማለት ነው? ከሌላ ሴት ጋር መጥቶ ከዛ ይቅርታ አንቺን ለመፈተን ነው እንዴ? ሴት ጋር በማደር ነው እንዲፈተነው? ሴት ጋር በመለጣጠፍ ማቀፍህ ራሱ ያናድዳል እኮ። እውነት ለመናገር እንደው ሀይሚ ስለምትወደው ታዩ፣ ተረጋጊና አብረሽው ሁኚ። በሚፈጠሩት ክፍተቶች ነው የሚሄደው። እሱ እንዳይሄድ ደግሞ ክፍተት አትፍጠሩ እያለን እኛ ለእሷን መክራለን እንጂ እንደ ሪያሊቲ ከተወራ እኔ ባሌ ማለት ነው ሌላ ሴት አቅፎ ላየው እኮ እየሳማት ምናምን በፈጣሪ ስም እንዲህ የማይሆን በጣም ነው የሚያናድደው እኮ። የምትወዱ ሰው ሌላ ሰው ሲያቅፍ ራሱ ያናድዳቸዋል። ድራማ ቢሆንስ ለምን ያቅፋታል እንዴ? ቀልደኛ ጉድ እኮ ነው። ሴትና ወንድ እህትና ወንድም ካልሆነ በስተቀር ሌላ ነገር ማስተው አይቀርም ካቀፋት። ስለዚህ ሀይሚ ምንም ስህተት የለባትም። እንኳንም ጠፈጠፈችው በጥፊ ማለት ነው። አዎ መቅመስ አለበት። እና ብሩኬ ሁሌ ችግሮችን አባብሶ ነገሮች ሳይበርዱ ትናንት ከሴት ጋር መጥቶ አሁን ደግሞ ይቅርታ። እኔ እንደውም አንዳንዴ ሳስበው ሀይሚን የበለጠ ማናደድ የሚፈልግ ይመስለኛል። እሱ ልክ እንደ ደህና ሰው ቡቡዬ በአንተ እርግጠኛ ነኝ አያደርገው ምናምን የምትሉ ሰዎች፣ ወንድ ልጅ ነው ጋይስ፣ ወንድ ልጅ ነው፣ ወጣት ነው፣ አያደርግም አይባልም።
ሊያደርግ ይችላል። ግን በሆነ መንገድ ተሳስቶ ምናምን ግን ሁሌ አንድ አይነት ከሆነ ሁሌ ሲጣሉ ሴት ጋር መሄድ ከሆነ ይሄ ነገር በደንብ መታረም አለበት። በደንብ አድርጋ አርማ አጽድታ ካልሄደሽ ወደፊትም ሀይሚ ህይወቷን ይበጠብጠዋል። ምክንያቱም ጥንዶች ላይ ሁሌም ጠጸባለ ይጣላሉ ምናምን ሰው እንደዚህ ሲጣሉ ምን ማድረግ አለባቸው? ተነጋግረው መፍታት እንጂ ሴት ጋር ሄዶ መደበቅ መወሸቅ፣ እሷም ወንድ ጋር መሄድ ይሄ በጣም የሚያስጠላ ነው። ምንም መፍትሄ አይሆንም። ለመታረቅ ሴት ጋር መሆን ሀይሚን ትክክለኛ ማንነቷን ለማወቅ ወደ እኔ እንድትመጣ ለማድረግ ከሴት ጋር ሆንኩ። ኧረ በማስቀናት ሁሌ መታረቅ። ሁሌ አንድ አይነት ሙድ እኮ አይመችም። ሁሌ አንድ አይነት ሙድ ጥሩ አይደለም። ሁሌ ከሴት ጋር እየተደበቅ ከዛ ሀይሚ ስትቀና እኔ ጋር ትመጣለች። እንደዚ አይነት ነገር የለም። እንደዚ አይነት ነገር የበለጠ እሷን ነው የሚያረቃት፣ የበለጠ ያናድዳታል፣ የበለጠ ከአንተ እንድትረቅ ያደርጋታል እንጂ ጭራሽ ከሴት ጋር ሆኖ ምናምን ከዛ እንድንታረቅ እንዴ! በጣም ነው የሚያናድደው የሚደብረው። ና እንግዲህ ዛሬ እኔ የምጠብቀው ማለት ነው የምጠብቀው እንግዲህ እንደው ግምታዊ ነው። እንግዲህ አሁንማ እኮ የሆነ ግምት ለመስጠት ራሱ በጣም ከባድ ነው። ብሩኬን የማንጠብቀው ቦታ እያገኘ ነው። እንደው እኔ ሁሌም ፍራቼ ሀይሚ ከወንድ ጋር እንዳትመጣ ነው። ብዙዎቻችሁ ደግሞ እንዴ ብትመጣስ ምን ነው ምን ችግር አለው? በሷ አልተጀመረም። አረ በጣም ይደብራል፣ የምር በጣም ይደብራል። ክብርን የሚጥል ስራ መስራት የለባትም። ግን አለ ድራማ ብለው ወንድ ጋር መተቃቀፍ ምናምን ነው። እንደዛ ማድረግ የለባትም። እኔ ብሩክን ለመበቀል ሀይሚ ወንድ ጋር መታ ትበቀለው አለለም። የምትበቀለው ቆፍጠን በማለት ኮራ በማለት በቃ የራሷን ውሳኔ በመወሰን እንጂ ወንድ ጋር መታ እኔ ጭራሽ እና ሀይሚ እንግዲህ ወታ ሄዳለች። ታውቃላችሁ ብሩክ የሚሏል ተከትሏ ሀይሚ ወንድ ጋር እንዳትመጣ ብቻ ነው መፈረው። ሌላው ነገር ግን ምናልባት አብሳላት ደግሞ አስታራቂ ልትሆን ትችላለች። ምክንያቱም እኔ የመጣው እነሱ እንዲታረቁ ስለምፈልግ ነው። እረ እንደው አስተቃቀፍሽና አስተያየትሽ እንኳን አይመስልም። አስተያየትሽ አይመስልም ማሬ። ተመስጠሽ ነው እያየሽው ያለሽው፣ ለራስሽ እያመቻቸሽው ነው የሚመስለው። እና እንግዲህ ምናልባት ሊያስታርቋቸው ይችላሉ። ፍፄና አብሳላት እውነቱን ስትነግራት ሀይሚ ልትመለስ ትችላለች። ያው ራሷ ጠርታም ልጠይቃት ትችላለች። ምክንያቱም እዩ እርጉዝ ናት ተብሎ እርጉዝ ነኝ ብላ ስትመጣ ሀይሚ ብቻዋን ጠርታ እርጉዝ ነሽ አይደለሽም ከሱ ነው አይደለም ብላ ጠይቃት ነበርና ይህን ነገር ማጣራት አለብሽ ብዬ አስባለሁ። ሀይሚም ያው አንዳንዴ የጓደኛ ምክር ብሩክን አሁን ጓደኞቹ ናቸው እንደዚህ አድርገው የሚቀርጡትና ብዙ ነገር ሊያደርግ ይችላል። ሪስክ ያለው እንትን ፍራንክ የሚያደረገሽ ያው ታስረዳታለች በሚል ነው። እሱ ለመረዳት ትሞክራለች ብዬ አስባለሁ። ሀይሚ ልጅቷን ጠርታ ልትረዳት ትሞክራለች ብዬ አስባለሁ። እንግዲህ ይታረቃሉ የሚል ተስፋ አለኝ። ሀይሚና ቡራ ዛሬ ያ ነገር እውነት ከሆነ ብሩኬም ከተመለሰ ሀይሚ ብቻ ናት አሁን መመለስ ያለባት። ሀይሚም አጣርታ እንግዲህ ተመልሳ አንድ ላይ መሆን አለባቸው። ግን እንደዚህ አንድ ላይ ሲሆኑ ከዚህም በኋላ ነገም ከነገም ወዲያ ብሩክ ሀይሚን ለማናደድ ስትጣሉ ከሀይሚ ጋር ለመታረቅ ብለህ የሀይሚ ለኔ ያላትን ስሜት አውቃለሁ በሚል ሰበብ አስበብ ሴት የምትጎትተው ነገር በጣም ነው የሚደብረው። ወደፊትም እንደዚህ የምታረግ ከሆነ ወደፊትም ትጣላላችሁ፣ ነገም ትጣላላችሁ፣ ከነገ ወዲያም ትጣላላችሁ። እንደዛ አይነት ሙድ አይነፋም፣ አያምርም፣ አያዋጣም ሲጀመር ማለት ነው። እንዴት ነው ገና እንታረቅ ለማለት ሰው ተጣልቶ በዛ ላይ የሚያጋግል ጸብ ማጋገል ነው የሚሆነው። ሌላ ሴት ጋር ስትሄድ ምናምን እናንተ ማድረግ ያለባችሁ ተነጋግራችሁ መፍታት። ሲጀመር ሰው አለማስገባት እንኳን ሴት ይቅርና ጓደኞቻችሁ ራሱ በእናንተ ጸብ መግባት የለባቸው። ምክንያቱም እናንተ ናችሁ ህይወታችሁ እንድትኖሩ። ተነጋግሩ መፍታትን በራሳችሁ መንገድ ልመዱ እንጂ ሰው እያስገባችሁ እንትና ለምናችሁ አባት ለምናችሁ እናት ለምናችሁ መሆን የለበትም። በቃ እርስ በርሳችሁ መተሳሰብ ያኔ ምንድነው መነጋገር የሚባል ነገር አለ፣ እንደተማረ ሰው ማለት ነው።